የብርሃን ሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ሌላኛውን ጉዳይ ደግሞ እንመልከት። የሪያል ማድሪድን ጉዳይ እናንሳ። ፍሎረንቲኖ ፔሬዝ በሪያል ማድሪድ እንደሚቆዩ አረጋግጠዋል። ይህንን ጉዳይ እናንሳው። ያው ለየት ያለ ነበር አይደለ? ይሄ ምርጫ በሪያል ማድሪድ ታሪክም ግን እሳቸው አሸንፈዋል በመጨረሻ። ይህንን ጉዳይ እንመልከት። በጣም ከፍተኛ ትኩረት አግኝቶ የነበረ ነው። የሪያል ማድሪድ ፕሬዝዳንታዊ ምርጫ የሚባል ነገር በ20 ዓመት ውስጥ ታይቶ አያውቅም እና የተለየው ነገር ከዚህ በፊት ተፎካካሪ ሳይኖርባቸው የሪያል ማድሪድ ፕሬዝዳንት ሆነው 7 ተርሞችን መርተዋል። አሁን 8ኛ ተርማቸው ይሆናል ማለት ነው። በጣም ጠንካራ ሌጋሲ ያላቸው ናቸው። እንደሚታወቀው በ2000 በጋላክቲኮ ፖሊሲ ፊጎ፣ ዚዳን፣ ሮናልዶ፣ ቤካም የነበሩበት ፖሊሲ ነበራቸው። ከዛ በኋላ ለሪያል ማድሪድ 10ኛውን ቻምፒየንስ ሊግ በ5 ዓመት 4 ቻምፒየንስ ሊጎች ያሸነፉ ላዴሲማን 10ኛውን በኋላ ላዴሲሞ ቴርቼራ የሚባለውን ሁሉ ያሸነፉ ሳንቲያጎ ቤርናቤውን በጣም ልዩ ስቴዲየም ሆኖ እንዲገነባ ያደረጉ ናቸው እና ምንም ጥያቄ የለውም በሪያል ማድሪድ የክለቡ ታሪክ ውስጥ ያላቸው ስፍራ የሚያከራክር አይደለም። ባለፈው ስናነሳ እንደነበረው 2 መጥፎ ዓመታት ያሳለፉም ቢሆን እና በዛ ምክንያት ሪያል ማድሪድ ስኬትን የለመደ ቡድን በመሆኑ ምክንያት ላሊጋን ያሸነፈበትን የውድድር ዘመን ስኬታማ ብሎ እኮ ማይቀበል ነው ሪያል ማድሪድ። ምክንያቱም ፋቢዮ ካፔሎ 1997 ላይ ላሊጋን አሸንፈዋል፣ ተሰናብተዋል። በማግስቱ በሻምፒዮን ባደረጉ ሲዝን የተሰናበቱት ሌላ ሲዝን አልተጨመረላቸውም። 2007 ላይ መጥተው እንደገና እሳቸው ራሳቸው ፋቢዮ ካፔሎ አሸንፈዋል ላሊጋን፣ ግን አንድ ተጨማሪ ሲዝን እንኳን አልተሰጣቸውም። ከዛ ቤኒት ሹስተር የላሊጋው አሸናፊ ነበር፣ አንድ ተጨማሪ ሲዝንም አልተሰጠውም። ሪያል ማድሪድ ባሸነፈባቸው የውድድር ዘመናትም የሚረካ አይደለም፣ ሁሌ ኤክሰለንስ የሚፈልግ ለምን ቻምፒየንስ ሊግ አላሸነፍንም ወይም ለምን ከዚያ አማረ እግር ኳስ አልተጫወትንም የሚል ነው። ባሩሱ ጣሪያው መለኪያው እና በእንደዚህ አይነት ክለብ ውስጥ 2 ተከታታይ አመታት ዋንጫ ለመውሰድ ደግሞ ዘንድሮ 2 ተከታታይ አመት ዋንጫ ለመውሰድ የዋናው ቡድን ችግር ብቻ አይደለም። የሪያል ማድሪድ የባስኬትቦል ቡድን ከአውሮፓ ቤስት የባስኬትቦል ቡድኖች መካከል አንደኛው ነው። ዋንጫ አልወሰደም። የሪያል ማድሪድ የሴቶቹ ቡድን ዋንጫ አልወሰደም። የሪያል ማድሪድ የሴቶቹ የባስኬትቦል ቡድን ዋንጫ አልወሰደም። የካስቲያ የሚባለው ቡድን አላደገም፣ ፕሮሞትድ አልሆነም እና የሆነ ችግር አለ ማለት ነው የሚል ስሜት አለ። ኦፍ ኮርስ ግን ማንም ሰው ከፕሬዝዳንትነት እንዲነሱ ጫና ያደረገባቸው ግን አልነበርም። የተሳሳቱ ውሳኔዎች አሉ። እነዚህ እገሌ ለምን አልፈረመ፣ እገሌ ለምን ተባረረ፣ ለምን ለአሰልጣኙ የበለጠ ፓወር አልተሰጠም ምናምን የሚል ቅሬታ አለ። ኦፍ ኮርስ ግን ማንም ቢሆን የተወሰነ ጉርምርምታ ቢኖርም ልቀቅ ያሉ ደጋፊዎችን ቢኖሩም ግን ይሄ ኦቨርዌልሚንግ ማጆሪቲ የሚባል የሚበልጠው ግን ፍሎረንቲኖ ፔሬዝ ከስልጣን ይነሱ የሚል ጥያቄ አልነበረውም። ለዚህ ነው ምርጫ በጠሩ ጊዜ ሁሉም ሰው ግርምቴ ነበር እና መጥቶም ይወዳደራቸዋል ተብሎ የተጠበቀ እጩ አልነበር። ግን አይ ቲንክ ጠቅሰዋል፣ የሆነ ሰው ከጀርባ ሆኖ የሚሰራ ሰው አለ። ያ የሜክሲካን አክሰንት ያለው ጀንትልማን ከማውቲ እንዲኦፕን ናውጣ ናና እንወዳደር ብለው ምናልባት እንደው የሆነ ሰው ላይ ስለጠቆሙ ሊሆን ይችላል እንጂ ኤንሪኬ ሪኬልሜ ኦኬ እንወዳደራለን ብለው የመጡት የመወዳደር ፍላጎት የነበር አይመስልም። በቀደም እንዳነሳ ነው 2030 ላይ በሚደረገው የሪያል ማድሪድ ፕሬዝዳንት የምርጫ ላይ መወዳደር ፍላጎት እስከ 2029 ነበር ኮንትራታቸው። እንግዲህ ባለፈው ምርጫ የነበረው ምርጫ 4 ዓመት ነው የሚቆየው አንድ የሪያል ማድሪድ ፕሬዚደንሲ። መጨረሻ ላይ ግን አሸንፈዋል እና ማሸነፋቸው የሚጠበቅ ነው። እኔ እንዲያውም ማርጂኑን አልጠበቅኩትም። 65% 2/3 ድምጽ ማግኘት ማለት ነው በጣም ትልቅ ድል ነው። ግን ፍሎረንቲኖ ፔሬዝን 35% የሚሆን የድምጽ ሼር የዛሬ 2 ሳምንት ብዙ የሪያል ማድሪድ ደጋፊም የማያውቀው ሚዲያውም የማያውቀው በሪያል ማድሪድ
በታሪክ በእድሜ ትንሹ ውጭ ሆኖ የቀረበ ሰው 37 ዓመት ከ40 ዓመት በታች የሆነው ሰው ለሪያል ማድሪድ ፕሬዝዳንትነት ተወዳድሮ አያውቅም። በሁለቱ ውጪዎች መካከል የ42 ዓመት የእድሜ ልዩነት አለ። የሌላ ጄኔሬሽን ሰው ነው እና ይሄ ሰው አንድ ሶስተኛ ገደማ የሚሆነን የሪያል ማድሪድን ድምጽን ካገኘ ብዙ ጥርጣሬ ያላቸው ሰዎች አሉ ማለት ነው ፍሎረንቲኖ ፔሬዝ ላይ። ምክንያቱም እያወራን ያለ ነው ከሳንቲያጎ ቤርናቤውም በላይ ስኬታማ ስለሆኑ የሪያል ማድሪድ ፕሬዝዳንት 7 ቻምፒየንስ ሊግ ስላሸነፉ እንዲያውም ሁሉንም ቡድኖቻቸውን ከጨመርን 66 ዋንጫዎች ስላሸነፉ ሰዎች ፕሬዝዳንት ነው እያወራን ያለ ነው። ስለ ማንኛውም ፕሬዝዳንት አይደለም። ፍሎረንቲኖ ፔሬዝ እንዲህ አይነት ታሪክ ያላቸው ናቸው። እኔ እንዲያውም ማርጂኑን አልጠበቅኩም። በቀደም ስናነሳ 30% ድረስ ከደረሰ ስኬታማ ነው። ምክንያቱም ሁሉም ሰው ያውቅ ነበር። ፔሬዝ እንደማይሸነፍ ያውቁታል። ኤንሪኬ ሪኬልሜ እንደማያሸንፍ ያውቀዋል። ሪያሊስቲክሊ እንደማያሸንፍ ያውቀዋል። ግን ምንድነው ያየነው እዚህ ውስጥ ዲስኮንቴንት ግን እንዳለ አየን። ፍሎረንቲኖ ፔሬዝ ላይ ቅሬታ አለ። ለምሳሌ ምሳ 2004 ላይ የዛሬ 22 ዓመት ለሁለተኛ ተርማቸው በተወዳደሩበት ጊዜ 93.1% ድምጽ ነው ያገኙት። ያኔ ቅሬታ ነበር። ቪሴንቴ ዴል ቦስኬን በማሰናበታቸው ክሎድ ማኬሌሌን በሸኙበት ሁኔታ፣ ፈርናንዶ ሄሮ ከሪያል ማድሪድ በወጣበት ሁኔታ በምን ቅሬታ እኮ ነበር። ከነዛ ቅሬታዎች ጋር ጭምር 93.1% የሚሆን የሪያል ማድሪድ ኢሌክቶሬት እሳቸው ነበር የመረጠው። አሁን 65% ነው። ስለዚህ በጣም ቅሬታዎች እንዳሉ የሚያሳይ ነው። 95 ነበር ለመጀመሪያ ጊዜ እሳቸው ራሳቸው ለፕሬዝዳንትነት የሞከሩት። ራሞን ሜንዶዛ የሚባሉ ፕሬዝዳንት ነበሩ። ያኔ ሪያል ማድሪድ መጥፎ ዓመታትን እያሳለፈ ነበር። ምክንያቱም የዮሃን ክራይፍ ባርሰሎና 91፣ 92፣ 93፣ 94 ላይ 4 ተከታታይ ዓመታትን ላሊጋውን አሸንፎ ነበር። በመካከል ቻምፒየንስ ሊግ አሸንፏል። ሌላ የቻምፒየንስ ሊግ ፍጻሜ ደርሷል። በአውሮፓ ምርጥ የሚባለው እግር ኳስ የሚጫወተው ቡድን ባርሰሎና ነበር። ሪያል ማድሪድ ለረጅም ጊዜ ዋንጫ ሳይወስድ ቆይቷል። ለሪያል ማድሪድ ረጅም ስለሆነ ግን ያኔ በጣም ረጅም ዘመቻ ነበር። 3 ወር የፈጀ ዘመቻ፣ 4 የቴሌቪዥን ክርክሮች የተደረጉበት ዘመቻ ነው ነበር። ይሄኛው በጣም አጭር የካምፔን ነው የነበረው እና በኋላ እሳቸው ራሳቸው በ2000 በድጋሚ መጡና የሪያል ማድሪድ ፕሬዝዳንት ሆነው አሸነፉ። በድጋሚም አሸነፉ። በኋላ ግን ከዋክብቱን መቆጣጠር አልቻልኩም ብለው ከፕሬዝዳንትነታቸው ለቀቁ። አሁን የተደረጉ ወዲያው የእሳቸው ፕሬዝዳንት መሆን ግን የሚለውጣቸው ነገሮች አሉ። የሚለውጣቸው ሳይሆን የሚያረጋግጣቸው። ጆዜ ሞሪኞ አዲሱ የሪያል ማድሪድ አሰልጣኝ ሆነው ተሾመዋል። ተረጋግጧል። ይሄ በእርግጥ በቀደም እንዳነሳሁት ፍሎረንቲኖ ፔሬዝ ፕሬዝዳንት መሆን አይጠበቅባቸውም ነበር፣ ወይ ፕሬዝዳንት መሆናቸው በዚህኛው ምርጫ መረጋገጥ አይጠበቅበትም ነበር። ሞሪኞን ይፋ ማድረግ ይችሉ ነበር። ምክንያቱም የሪያል ማድሪድ አሰራር ፕሬዝዳንቱ በፕሬዝዳንትነታቸው ቆይተው ነው ምርጫው የሚደረገው። እንደ ባርሰሎና ከፕሬዝዳንትነቱ አይነሱም። ግን የሞሪኞ መመለስ አረጋግጠናል አሁን። ምክንያቱም ኤንሪኬ ሪኬልሜ ቢያሸንፍ ኖሮ ሌላ አሰልጣኝ ነበር የሚቀጠረው። የርገን ክሎፕ ብለው ነበር። ክሎፕ እንደማይሆን ግልጽ ነበር። ምክንያቱም ወዲያው የክሎፕም ኤጀንት አስተባበለ። እሱ ለእጩ ጥሩ ምስል የሰጠ አይመስለኝም። ወዲያው ዋሾ አስመሰለ። የኤርሊንግ ሃላንድም ወኪል አባት በሙሉ ወጥተው ያዝናናል ግን እውነት አይደለም የሚል ማስተባበያ ሰጥተው ስለነበር ግን ሁለቱም ሰዎች እንዳሸነፉ ሊቆጥሩ የሚችሉበት ነው። ኦፍ ኮርስ አክቹአሊ ያሸነፉት ፍሎረንቲኖ ፔሬዝ ቢሆኑም ማርጂኑ ግን በተለይ ደግሞ የረጅም ጊዜ እቅድ ላለው ሰው ለወደፊቱ ድህረ ፔሬዝ የሪያል ማድሪድ ፕሬዝዳንት መሆን ለሚፈልግ ሰው ለወደፊቱ በጣም የሚያግዝ ፐርሰንቴጅ 33% ያገኙት። ያልተጠቀሰ ሰው አልነበረም በዚህ የምርጫ ዘመቻ ጊዜ። ሞሪኞ፣ ክሎፕ፣ ሃላንድ፣ ጳጳሱ ሳይቀሩ። እንደሚታወቀው የሮማን ካቶሊክ ሊቀ ጳጳስ አሁን በማድሪድ ነበሩ ባለፉትን ቀናት። የሪያል ማድሪድ ደጋፊ እኮ ነው። አሁን ደግሞ ካሸነፉ በኋላ 1 ቁጥር መለያ ሰጥዋለሁ ብለዋል። ፍሎረንቲኖ ፔሬዝ እሰጣቸዋለሁ ብለዋል ለጳጳሱ እና በጣም አነጋጋሪ የነበረበት በተለይ ደግሞ የሪያል ማድሪድ 5% ሽያጭን በተመለከተ እንደገና ሪፈረንደም መጠራት አለበት ተብሏል። ግን ያ አንዱ በውይይቱ ላይ በምርጫ ዘመቻው ላይ ትልቁ የክርክር ነጥብ የነበረው እሱ ነው። ፔሬዝ አድርገውት በማያውቁት ሁኔታ አሁን በብዙ ቃለ ምልልሶች ላይ ሲገኙ የክፍት የምርጫ ዘመቻ ሲያደርጉ አይተናል። አይ ቲንክ ለሪያል ማድሪድ ይሄ በጣም አስፈላጊ ነው። ምክንያቱም በዲሞክራሲያዊ መንገድ ነው የሪያል ማድሪድ ፕሬዝዳንት የሚመረጠው። ሪያል ማድሪድም ባርሴሎናም ከሚኮሩባቸው ነገሮች መካከል አንደኛው ኢምፖዝድ አይደሉም። የሪያል ማድሪድ ፕሬዝዳንቶች ኢሌክትድ ናቸው፣ ተመርጠው የሪያል ማድሪድ ፕሬዝዳንቶች የሚሆኑት እና ለረጅም ጊዜ ግን ይህንን የዲሞክራቲክ ፕሮሰስ ለማድረግ እድል አልነበር። ምክንያቱም ፔሬዝን የሚፎካከር እጩ አልቀረበም።
ግን እጩ ሆኖ ለመቅረብም የሪያል ማድሪድ ደንቡ በጣም ውስብስብ ነው። ብዙ ገንዘብ ያስፈልጋል እና ረጅም ጊዜ ቢያንስ 20 ዓመት የሪያል ማድሪድ የተመዘገበ የሚከፍል አባል መሆኑን ይጠይቃል። ግን ደግሞ ፔሬዝም በጣም ስኬታማ ፕሬዚደንት በመሆናቸው ምክንያት ሪያሊስቲክ የማሸነፍ እድል ስለማይኖራቸው ሌሎችም ሰዎች ያንን የማድረግ አቅም ያላቸውም ሰዎች ወደ ፉክክሩ አይመጡም ነበር እና ስለዚህ አዲስ ፕሬዚደንት በቀደም ያነሳናቸው ነጥቦች በአብዛኛው ፕሬዚደንሲው ፉክክሩ ስለምን እንደሆነ በደንብ አብራርተናል። ግን ሪኬልሚ የበለጠ ሪስክ ያለው ካምፔን የነበራቸው ይመስላል። ለምሳሌ ፔሬዝ የ150 ሚሊዮን ዩሮ ተጫዋች አመጣለሁ አላሉ፣ አቀርባለሁ ነው ያሉት። አሁን ይሄ በጣም ብልህ ፖለቲከኛ አካሄድ። አመጣለሁ አይደለም ያለው። ለምሳሌ ሃላንድን አመጣለሁ ነው ያለው ኤንሪኬ ሪኬልሚ። እሳቸው ግን አቀርባለሁ ያኛው ክለብ ባይቀበል ዋሽዋ ያስብላቸው አቀርባለሁ ግን ብለዋል ማክሰኞ። እና ትላንትና ተጠይቀው እንግዲህ ታቀርባለች፣ አይ ነገ ሰኞ ማክሰኞን ያልኩት ማለታቸው ነው። ስለዚህ ብዙ ነገር ያየንበት የምርጫ ሂደት ነበር እና ፔሬዝ በድጋሚ አሸንፈዋል። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ስለቆያችሁ እጅግ ነው የምናመሰግነው። መልካም ቀን ይሁንላችሁ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።